የምትባል ልጅ ፊቷን ስትታጠብ ሌላ ሰው ናት። እንደዚህ ደግሞ ስትሆን እንትና እና እቺ ልጅ ለሁለት ትግሬ ወንዶች መገልገያ ነበረች። ከዛ ያኛው ሌላ ደፍሮ ነው ምን አረጎ ይሄኛው ሌላ ትግሬ አዶናይ የሚባል ልጅ ጋር ናት አሁን ያለችው እና አዶናይ ጋር ሆና ከዛ ለዛኛው ደግሞ የእርቃን ፎቶ ምናምን ልካለት ያኛው ደግሞ እንትን ይያላት ምናምን በቃ ይሄው ነው። 102,000 ሰው ቁጭ ብሎ እንደዚያ አብሎ ይሰማል። እና እኔ አሁን የማገለግለው ይሄን ሰው አገኘዋለሁ ብዬ አይደለም። ይሄ ለጥፋት የተሰራ ነው። ኖረ አልኖረ የማይጠቅም ሰው ነው። ስለ ሀገሩ የማያውቅ ስለ ምኑ የማያውቅ ይሄ መሀይም እንዲሆን የተፈረደበት ደደብ እንዲሆን የተፈረደበት ማንም መንገደኛ እንዲመራው ተደርጎ የተቀረጸ አእምሮ የተነዳ የደነዘዘ መሀይምና መንገድ እኔ እንዴት ብዬ እንደምናገር የሚመራው ህዝብ እንዲህ ቁጭ ብሎ ምን ቤኔፊት እንዳገኘ እነሱ ጌም ነው የተጫወቱበት። አጀንዳው ተቀየሰበት። ወዲያውኑ በማግስቱ ሁለቱም ቀረቡና እኔና ጆን ዳንኤል እንደዚህ ተባብለናል፣ በጣም ይቅርታ ለእኔ ያዘናችሁልኝ ምናምን። እንደ ኮመንቶቹን ሳይ ራሱ አንቺ ሴት ማመን ወንድ ማመን የለብሽም፣ እኔን ጃንዬ በጣም ነው የምታሳዝነኝ፣ አንጀቴን ነው የምትበላኝ፣ ሰው ታምናለች እኮ አትመኝ ብለ የሚመክሩ ሴቶችን ስመለከታቸው ጠና ያሉ እድሜያቸው 40-50 የደረሰ 3 መንግስት የበሉላ ናቸው። እና ደግሞ አንደኛው ገሌ ነኝ በዚህ ጉዳይ ላይ የህግ አንቀጽ 8-7 ላይ የኋለኛውን ህግ አይቶ እንደዚህ ይላል። ጆን ዳንኤልን እንደዚህ የወጋት ጊዜ የተጣሉት እሱን በህግ አንቀጽ ወንጀለኛ መቅጫ 869 ትንተና ይሰጣል። እና እኔ ይህንን ህዝብ ነው ተደራሽም ሆኖ አሉ። ይህ ህዝብ ነው የሚሰማኝ? አይሰማኝም። ዋንትያን የሚከተል ሰው እኔ መጀመሪያ አይሰማኝም፣ እኔም ለሱ ተደራሽ ልሆን አለም የሚሄደው እና እኔ ገርሞኝ ነው በእውነት ተአምር ነው የሆነብኝ። በዚህ መጠን የሰውን የመዝቀጣችንን ምልክት የመዝቀጥ ምልክት ያየሁበት ትውልዱ እንደጠፋ ነው ያየሁት። ቢኖርም ባይኖርም ምንም የማያሳስበው ማለት ነው። ነውር ጌጥ የሆነለት እኔ አሁን እነዚህን አይደለም ሲያወዳድሮ ያለው ብዙ እኔ እነዚህን አይደለም። ትንሽ ምራቅ ያዋጡ ሰዎች አሉ፣ ተስፋ ያላቸው ሰዎች አሉ፣ ስለ ሀገርም ስለ ቤተ ክርስቲያንም ሲወራ የሚሰሙ አሉ። እነዛን ሰዎች ካገኘን በሚል ሂሳብ ነው እንጂ ይሄንን መንጋ 300,000 ሰው ቁጭ ብሎ የሁለት ሰዎችን ዕቁባት ወሬ የሚሰማ ደግሞ የስጦታው ማዕት ይሄ ሌላ ነው። እሱ መኒ ላውንደሪንግ ነው። እዚቻ በዛች አድርጎ ገንዘብ አጠባ ነው። በጊፍት ስም በዶላር ተቀይሮ እንዴት እንደሚወጣ እናውቀዋለን። እሱን እነ ኦሮሞቹን አታሏቸው እና አብይን አታሏቸው። እነሱን ብሏቸው የጊፍቱ ማዕት የአንበሳው ማዕት እና በህጋዊ የገንዘብ ስርዓት ውስጥ ማለፍ የማይችለውን በጊፍት ስም እንዴት አድርጎ እንደሚወጣ እናውቀዋለን። እንዴት አድርጎ እንደሚወጣ ማለት ነው። እንዴት አድርጎ ስራ እንደሚሰራበት እናውቃለን። ስለሱም አይደለም ነው የማወራው። እንግዲህ የምናወራ ሰዎች የምንነጋገር ሰዎች እነዚህን ተደራሽ እንሆናለን ብለናል። ያውላ ህዝብ አልቅሶ ያውላ ህዝብ እየየ ብሎ ያውላ ህዝብ ምናምን ብሎ በማግስቱ እኔና ጆን ዳንኤል ስለተስማማን በቃ ሁላችሁም እንደውም አንድ ልጅ አሳቀኝ። አንድ ልጅ ሰርቶበት እኛስ ምን እንሆን አለ። እነ ዮኒ ማኛም አንድ ሳምንት ሳይሰሩበት በእውነት በማግስቱ እነሱ ታረቁና አለቀ፣ ፋይሉ ተዘጋ ማለት ነው። እና ልጁ የተናገረበት መንገድ በጣም ስላሳቀኝ አቀርብላችኋለሁ። እሷን አቅርቤ ወደዛ እመጣለሁ። እንትኑን ያመጣኝ እዚህ የሚመጣው ሰው እንትን እንዳይል ነው። እስቲ
እናቀርብላቸው። ከዛ ይሄ 102,000 ሰው ደረት እየደቃ ግማሹ ያ ጆን ዳንኤል የሚባለው ትግሬ ይገደል ይሰቀል ሲል ከዛቺ ደግሞ ስንዱ ገብሩ የምትባለዋ ይሰቀል ሲል ከዛ ያኛው ትግሬ ደግሞ እንትና ዳንኤል ማን ነው አዶናይ ሳልሳዊ ቴዎድሮስ እሱ ምስኪን ነው እየተጫወት ሲፋጩ እነሱ መጡና ደፍሮኛል ራቁቴን አንስቶኛል ምናምን ስትል የነበረችዋን ሰው መጣው ሁለቱ በቃ አትንጫጩ አንድ ጊዜ ፈላ ህዝብ ሾርት ሚሞሪያም ጥባ ገዚ እኛ እናንተ ገንዘባችሁና ታብታባችሁን እንጂ የምንፈልገው ገተታቱኑ ብሎ ጆን ዳንኤል አንበሳው መጣ። እዚህ ስሙት አጫውተው። ሰላም ቤተሰቦች፣ እንግዲህ ትላንት ከጃኒ ጋር ተፈጥሮ የነበረውን ነገር ሁላችሁም አይታችሁታል። ጉዳዩ እንግዲህ በንግግር በእርቅ ስለፈታ ነው። ቪዲዮዎቹም አላስፈላጊ ስለሆኑ ቪዲዮዎቹን አጥፍቻቸዋለሁ። ሰላም